ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። ከአፍታ ረፍት ቆይታ በኋላ አዲሱን 28ኛ ምዕራፍ ዛሬ ጀምረናል። ይህ እንግዲህ በ14 ዓመት የሾው ጉዞ ውስጥ 352ኛው ፕሮግራም ነው የሚሆነው። የዚህ መክፈቻ ፕሮግራም ደግሞ እጅግ ልዩ፣ እጅግ በጣም የሚያስደስተኝ ፕሮግራም ነው የሚሆነው። ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር በዚሁ ፕሮግራም ላይ። ያኔ ይህ የዛሬውን ጭውውት የምናደርግበት እጅግ አስገራሚ የሆነ ድንቅ የሳይንስ ሚውዚየም አልነበረም። እንዲሁም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርታፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም፣ ሀሳብ ነበሩ። በጠቅላይ ሚኒስትሩ ውስጥ የታጨቁ ግዙፍ ራዕዮች። የዛኔ ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ የዲጂታል ኢትዮጵያ ራዕይን ካብራሩበት ጊዜ አንስቶ በአጭር ጊዜ ውስጥ ያስመሰከሩት አፈጻጸማቸው ከሀሳብ ወደ ፈጣን እርምጃ መሄድ እንደሚቻል የገቡትን እውን በማድረግ በተግባር አሳይተዋል። ይህንን ግሩም ስኬት ወደኋላ መለስ ብሎ በመዳሰስ አፕሪሺየት ለማድረግ እንዲሁም ቀጣዩን ደግሞ ግዙፍ የሆነ የሳይንስና ቴክኖሎጂ ራዕያቸውን ለህዝባችን ለማካፈል በድጋሚ ለቃለ መጠይቅ እድል ስላገኘው እጅግ በጣም ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር እርስዎንም እጅግ አድርጌ አመሰግናለሁ። የዛሬ 5 ዓመት እንዳደረኩት በአይስ ብሬከር በጀምር ደስ ይለኛል። ግዙፍ ሀሳብ እዛ ውስጥ መግለጽ ስለሚችሉ ለሰው ችግር መፍትሄው ሰው ነው እናውቃለን። ነገር ግን የዛሬው ዘመን ደግሞ ለየት እያለ ነው። ስለዚህ ወደ ፊውቸሪስቲክ የሆነ ምናባዊ እሴት እንሄድና አንድ የኤአይ አማካሪ ቢኖሮት ከሰው ተጨማሪ እና ለሩቲን ኦቶሜሽን ጉዳይ ብቻ ሳይሆን የእርሶን ራዕይ በጥልቀት የሚረዳ የሀገሪቱን ልብ ትርታ በመልታይ ዳይሜንሽናል መንገድ የሚገነዘብና የኢትዮጵያን ወደፊት ጉዞ እንዲወጡ ነው የሚያግዞ ቢሆን የኤአይ አማካሪውን ስም ምን ብለው ይሰይሙታል? እንዲሁም ደግሞ ምን አይነት የኃላፊነት ሹመት ይሰጡታል? የመጀመሪያውስ ፈተና የሚሰጡት ምን ይሆናል? በመጀመሪያ እኔም እጅግ አድርጌ አመሰግናለሁ። ከጥቂት ዓመታት በፊት እኔ እናንተ ስለ ቴክኖሎጂ እና ኢትዮጵያ ስናወራ አብዛኛው ነገር ህልም ነበር፣ መሻት ነበር፣ ፍላጎት ነበር። ዛሬ ግን ቢያንስ የሚጨበጡ የሚታዩ ነገሮች በከወንበት ሰዓት ስለምንነጋገር ከባለፈው ውይይታችን ትንሽ መልኩ ለየት ያለ ስለሚሆን ድጋሚ ስለተገናኘን ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው፣ ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ህዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐስ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል። በየቤቱ ሮቦትስ ይኖራሉ። እነዚያ ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን እኔም ልግዛ አንተም ሌላም ሰው ቢገዛ ዋነኛው ዓላማው ለኮሙኒኬሽን ነው። መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐስ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው ዓላማ የሚጠቀምበት ነው። ለምሳሌ አንድ በዳውን ሲንድሮም የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ቴለርድ የሆነ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ሮቦትስ ቤት ውስጥ እንዲያስተምርለት ሊቀጥረው ሊገዛው ይችላል። ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆቹ ታመው በየጊዜው መድኃኒት መስጠት ቢያስፈልጋቸው፣ ማሳጅ ቢያስፈልጋቸው፣ እንክብካቤ ቢያስፈልጋቸው ለነሱ ጊዜ እየጠበቀ መድኃኒት የሚያቀብል ሊሆን ይችላል። አንዳንድ ሰው ችግሩ ጽዳት ሆኖ ቤቱ ጽድት እንዲለት የጽዳት ስራ የሚሰራለት ሊሆን ይችላል። እንደባለፈው ለአንድ ዩኒፎርም ለሚታወቅ ፐርፐዝ ላይሆን ይችላል። ግን ሮቦትስ ይኖራሉ። በምዕራቡ ዓለም በቅርቡ የሚጀምር ይመስለኛል። በአፍሪካም ቢሆን በ10 ዓመታት ጊዜ ውስጥ በስፋት የምናይ ይመስለኛል። ዓለም እየሄደበት ያለው ትሬንድ ወደዛ ስለሆነ ወደኛ ሲመለስ እኔ አሁን ባለሁበት የሥራ መስክ አማካሪ
ሊሆነኝ የሚችል ሮቦት ቢኖር የመጀመሪያው የኢትዮጵያ ስብራት ምንድነው? ችግር ምንድነው? ምን እንዲፈታልኝ ነው ማስበው የሚለው ጉዳይ ቀድሞ ይመጣል። በእኛ ሁኔታ አሁን ቀዳሚው ፈተና ብዬ የማስበው የጋራ ህልም፣ የጋራ ትርክት መፍጠር ነው። እንደ ህዝብ አንድ የሆነ ፍላጎት ህልም ኖሮን ለዚያ ህልም ሳንበታተን ተደምረን የምንሰራበትን ነገር መፍጠር ነው። ጠላቶቻችን ዋና ዓላማቸው መከፋፈል ነው። በሃይማኖት፣ በዘር፣ በሆነ መልኩ የኢትዮጵያን ህዝብ መከፋፈል የየለት ስራቸው። ይሄንን እያጠና እያከሸፈ ለጋራ ህልም፣ ለጋራ ትርክት፣ ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦት ቢኖረኝ በጣም መርጣለሁ። ምክንያቱም ሰዎች በሆነ ጊዜ ይሰሩታል፣ በሆነ ጊዜ ግን ይደክማሉ። ቀን ቀን ይሰራሉ፣ ማታ ማታ ይተኛሉ። ሮቦት ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን ሳይወብስ የሚነሳን አጀንዳ ፍሬሚንግ እየተከታተለ ሊያፈርስ የሚያስችል ብቃት ስላለው ኢትዮጵያውያንን ቢያነቃ፣ ህልማችንን ቢሰበስብ፣ ፍላጎታችንን ቢሰበስብ፣ ከሁሉ በላይ ግን ኢትዮጵያን ለመበልጸግ ትችላለች፣ ይቻላል። ኢትዮጵያ ውስጥ ብልጽግና የሚጨበጥ ነገር ነው፣ የማይቻል ነገር አይደለም የሚለውን እምነት በትውልድ ውስጥ የሚከት ቢሆን በእጅጉ ደስ ይለኛል። በየቀኑ ያለብን ፈተና እንችላለን፣ እንበርታ፣ እንስራ የሚለውን እሳቤ በወጣቶች አእምሮስ ማስቀመጥ ስለሆነ ይህን የሚፈጽምልኝ ሮቦት ልታመጣልኝ ከቻልክ ሙሉ ወይም ጥበብ ማናህሎሽ ሚኒስትር ኦፍ ዘ ፊውቸር ልለው እችላለሁ። ፈጥነህ ካላመጣህልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ ግን ንቅል ምሁራን ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ። በጣም ደስ የሚል፣ ሁሉም ስሞች ደስ ይላሉ። ሚኒስትር ኦፍ ዘ ፊውቸር ደግሞ በጣም ደስ የሚል ነው። በዚሁ ፕሮግራም ላይ ከ5 ዓመት በፊት ጊዜው እንዴት እንደሚሮጥ በጣም ነው የሚገርመው። ለመጀመሪያ ጊዜ ባደረጉት ቃለ ምልልስ በጣም በማራኪ ሁኔታ ቅድም እንዳሉት ህልም የሚመስል የሚጨበጥ የማይመስል በተለይ ደግሞ ኢትዮጵያማ ሌላ ነገር የሚያስፈልጋት በሚል ናሬሽን ውስጥ ነው ቴክኖሎጂ፣ ሳይንስ፣ ዲጂታል ኢኖቬሽን ያስፈልጋል ብሎ ያን ራዕዮን በሚገርም አይነት ሁኔታ በሰፊው ለህዝባችን አካፍለው ነበር። አሁን ላይ እነዛ ራዕዮች ራዕይ አይደለም፣ ወክ የምናደርግባቸው ሚውዚየሙ የምንጨበጣቸው፣ የምናያቸው፣ የምንጠቀምባቸው ናቸውና ይህ ከእይታ ወደ አፈጻጸም በሰፊ መጠን በአጭር አይደለም በሰፊ መጠንና ፍጥነት ለመሸጋገር ያበቃውን ልዩ አቅም የመነጨው እንዲሁም ደግሞ ድራይቭን የፈጠረው ሲሪየስ የሆነ ድራይቭ የፈጠረው ምንድን ነው? እሱን እንደው ሪሊ ለብዙዎቻችን እንማርበታለን ብዬ አስባለሁ። በተለይ ደግሞ በማይመች ሁኔታ እንደ ኢትዮጵያ ባለ ውስብስብ መልታይ ዲሜንሽናል የሆነ ሲቹዌሽን ዴሊኬሲ ባለበት ሁኔታ ምንድን ነው እሱ? ማንም ሰው በግለሰብ ደረጃ ወይም በቡድን ደረጃ በመንግስትም ደረጃ ሲሆን ሙሉ እይታ ያለው እንደሆነ፣ ክላሪቲ ኦፍ ቶት ያለው እንደሆነ፣ ግልጥ ያለ ቪዥን ያለው እንደሆነ፣ መዳረሻውን በቅጡ የሚገነዘብ ከሆነ ሊሳካ ይችላል። ሙሉ እይታ ከሌለው ግን ሰው በየሄደበት በየፌርማታው ሲቆም መዳረሻ ሊመስለው ይችላል። በየቦታው እንቅፋቶች፣ አስተናካዮች፣ የሚጎትቱ የሚያቆሙ ነገሮች ሲፈጠሩ ይህ ነበር መዳረሻዬ ብሎ እንዳያስብ ቀድሞኑ ሳይጀምር መዳረሻውን የሚያቅ ቢሆን፣ መጨረሻውን የሚያቅ ቢሆን፣ ጨርሶ የሚጀምር ቢሆን እና አክሽን ካለ ስኬት ይከተላል። በእኛ ሁኔታ እኔ እናንተ ስንነጋገር ያኔ መደመር መጽሐፍ ወጥቶ ነበር። በመደመር መጽሐፍ ውስጥ አንድ ሰብ ቻፕተር የሚያወራው ቴክኖሎጂን በሚመለከት ነው። እዚያ ላይ አንኳር ከተነሱ ሐሳቦች አንደኛው ዘግይተን ስለደረስን የምናገኘው አድቫንቴጅ አለ፣ ሌት ካሜራ አድቫንቴጅ አለ፣ መጠቀም አለብን ይላል። በሌላ መንገድ ደግሞ በሪቨርስ ኢንጂነሪንግ
የተመረተን ምርት ያለን ዕውቀት ዲጂታል ስኪል በማሳደግ መጠቀም እንችላለን ይላል። ነገር ግን እነሱ ሲሰሩ እኛ መከተል ብቻ ሳይሆን በአንዳንድ ቴክኖሎጂካል መስክ ሊፕፍሮግ ማድረግ እንችላለን፣ መስፈንጠር እንችላለን ብሎም መደመር ያስቀምጣል። እንግዲህ መበልጸግ ስንል ፕራይመርሊ በዛ እሳቤ ውስጥ 4 ኮር ነገሮች የያዘ ነው። አንደኛው ሃርድዌር ነው። ሃርድዌር ሲባል የኮምፒውተሩ ብቻ ሳይሆን ማንኛውም ኢንፍራስትራክቸር ማለት ነው። ኢንፍራስትራክቸር የምንፈልገውን ነገር ለማሳለጥ የሚያግዝ መሰረት ስለሆነ ሃርድዌር ግንባታው ያስፈልጋል። ያ ሲሟላ ለመበልጸግ እንደ አንድ አንኳር ፒላር ይወሰዳል። ለምሳሌ መንገድ ሊሆን ይችላል፣ ኤሌክትሪክ ሊሆን ይችላል፣ ቴሌኮሙኒኬሽን ፔኔትሬሽን ማሳደግ ሊሆን ይችላል፣ ዳታ ሴንተር መገንባት ሊሆን ይችላል። ሃርድዌር አጠቃላይ ማለት ነው። ሁለተኛው ግን የመበልጸግን መከወን የሚያሳየን ነገር ሂውመን ዌር ነው። ሰው መገንባት አለበት። ያን ለመጠቀም፣ ለማሳደግ፣ ለማሻሻል፣ ለመጠበቅ የሚያስችል ብቃት ሰው ውስጥ መፈጠር አለበት። ሂውመን ዌር ካልተገነባ ሃርድዌሩ ብቻ ኢንፍራስትራክቸሩ ብቻውን ብልጽግናን አያረጋግጥም። ሃርድዌሩና ሂውመን ዌር ባሉበት ደግሞ ኢንፎ ዌር ያስፈልጋል። አሁን የኢንፎርሜሽን ዘመን ነው። በእያንዳንዱ ኢንፎርሜሽን ውስጥ ሰዎች ቢሊየን ያጣሉ፣ ያገኛሉ። በዚህ ጊዜ ውስጥ ኢንፎርሜሽንን ጀነሬት ማድረግ፣ አኩሙሌት ማድረግ፣ ፕሮሰስ ማድረግ የሚያስችል አቅም መፍጠር ያስፈልጋል። ኢንፎ ዌር ያስፈልጋል ማለት ነው። የነዚህ ሁሉ መቋጫ አራተኛው ግን ኦርጋን ዌር። ኦርጋን ዌር ከሌለ በስተቀር ኦርጋናይዜሽን ካልተፈጠረ፣ ኢንስቲትዩሽን ካልተፈጠረ፣ ተቋማዊ አቅም ካልሆነ፣ ሰዎች ሲገቡና ሲወጡ ከሰዎች ጋር የሚቆም የሚፈርስ ከሆነ የተሟላ የራዕይ ስኬትና ብልጽግና ሊመጣ አይችልም። እንግዲህ ያኔ ስንነጋገር ከነበረው የመስፈርት መመዘኛ ውስጥ አንዱ ዕውቀትና እውነትን እንዴት ነው የምናየው ነው። ትልቁ ችግር ያለው እውነትና ዕውቀት የሚመዘኑበት ሚዛን ነው። እውነት የስምምነት ውጤት ነው። ሰዎች በሆነ ጊዜ የሚያውቁት እውነት ሊቀየር ይችላል። በሆነ ጊዜ ያላቸው ፕራዮሪቲ ሊቀየር ይችላል። በሆነ ጊዜ ያላቸው ፍላጎት ሊቀየር ይችላል። አለባበሳቸው፣ አመጋገባቸው፣ አነጋገራቸው፣ ውሏቸው ቋሚ አይደለም። እያደጉ ሲሄዱ ሞር ኤክስፖዝ እየሆኑ ሲሄዱ አዲስ ፍላጎት እያዳበሩ ይሄዳሉ። በሆነ ጊዜ የነበራቸው መሻት ወይም ትክክል ያሉት ነገር ሁሌ አይቀጥልም። ዕውቀት ስንል ግን ዕውቀት ማለት ሰዎች በማንበብ ብዛት፣ በማየት ብዛት አንድን ችግር አይተው በመተንተን ብዛት የሚወሰን አይደለም። ዕውቀት ማለት ችግር ፈቺ ማለት ነው። አወክ ማለት አንተ ችግር ፈታህ ማለት ነው። ችግር ለመፍታት በቅጡ ፕሮብለም አናላይዝ ማድረግ፣ አፕሪሺየት ማድረግ ያስፈልጋል። መሰረት ነው። ያን ካደረግክ በኋላ ግን በአክሽን ወደ መፍትሄ ነው መሄድ ያለብህ። ዕውቀት ችግር እስካልፈታ ድረስ በዕውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረው። ነገርየውን በመተንተናችን በመናገራችን ብቻ አይሆን። ለምሳሌ ግሪን ዎሽ እና ግሪን ሌጋሲ በውድድር እንመልከት። ዓለም ላይ የኢንቫይሮንመንት አጀንዳ፣ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው። የሁሉም ሀገራት የመሪዎች፣ የአዋቂዎች፣ የተመራማሪዎች ሁሉ አጀንዳ ነው። አስተውለ ከሆነ በየ2 ዓመቱ ኮፕ እየተባለ የሚዘጋጅ ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን 2 ጊዜ ተሳትፌያለሁ እና በእነዚህ ኮንፈረንሶች ላይ በጣም በብዙ ሺህ የሚቆጠር ሰው የሚሳተፈው፣ በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ፣ ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮንመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮንመንትን አይቀይርም፣ አክሽኒዝም ነው የሚቀይረው የሚል ሐሳብ የምናራምደው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገርየውን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም እና የኛን ግሪን ሌጋሲ ከግሪን ዎሽ ጋር አወዳድረን ብንመለከት እኛ 25 ቢሊዮን ችግኝ እንተክላለን ብለን 32 ቢሊዮን ችግኝ ተከል። የለም 50 መድረስ እንችላለን ብለን ባለፈው ዓመት 40 ቢሊዮን ችግኝ ደርሰናል። በዚህ ዓመት ወደ 7 እና ከዚያ በላይ ቢሊዮን ችግኝ ዝግጅት እያደረግን ነው። በዚህ ክረምት የምንጀምረው ማለት ነው እና አጠቃላይ ጊዜው የሚያልቀው ከ1 ዓመት በኋላ ነው። ያኔ 53፣ 54፣ 55 ቢሊዮን
ችግኝ ኢትዮጵያ ብትተክል ከዚህ ውስጥ 10 አልጸደቀም ቢባል 40 45 ጸደቀ ማለት ነው። ይሄ በዓለም ላይ the biggest afforestation ነው። በዚህ ቁጥር ደረጃ ሰዎች ሳይከፈላቸው በነፃ ሚሊየን ሰዎች ተንቀሳቅሰው ኢንቫይሮንመንታቸውን ለመጠበቅ የሰሩበት ሀገር የለም። እቺ ሀገር ይሄን ማድረግ ችላለች። ለምን? አይዲያ፣ ሐሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው የሚል እምነት ስለነበረ እና ሌላውም ስራ በዚህ መንገድ እናልማለን። ያን ትልቁን ህልማችንን በጊዜ ባለን ሀብት ልክ ቆራርጠን እናቅዳለን። ያቀድነውን ግን በመተግበር ነው። የትኛውም የኛ ኢኒሼቲቮች ገብተን በመስራት በማሰራት ነው የሚከወነውና በዚያ መንገድ ነው። እንዳልከውም በጣም በርካታ ነገሮች በተለይ ቴክኖሎጂ በሚመለከት ዲጂታል ኢትዮጵያ 2025 ምናልባት 100% የተሳካ እቅድ ሊባል ይችላል። ካሉን ብዙ ሴክተሮች እቅድ አንጻር ሲታይ ዲጂታል 2025 በጣም የተሳካ ነው። አሁን ዲጂታል 2030 እያዘጋጀን እንገኛለን። ደግመን ልክ እንደ 2025ቱ ካሳካን የእውቀት መር ኢኮኖሚን ለመገንባት በእጅጉ የሚያግዝ መሰረት በሀገራችን ይጣላል የሚል እምነት አለና ዋናው አክሽን ነው ለማለት ነው። በጣም ነው የሚገርመው። በኋላ ላይ አንድ ጥያቄ ይኖረኛል፣ ግን በጣም እዚህ ጋር ውስጥ የቀረው ነገር በጣም ሲምፕል አገላለጽ ግን በጣም ፕሮፋውንድ ጨርሶ መጀመር የሚለው ለኔ ቀርቶልኛል። ምክንያቱም በመሃል ላይ ያለው ጉዞ ምንም አይነት የሚያቆም ነገር እንደማይኖር የሚያሳይ ስለሆነ ነው። ከፐብሊክ ሰርቪስ እስከ ጸጥታ ተቋማት ድረስ በዲጂታል ማዘመንን በአጽንኦት ሰጥተው የሚሰሩበት ጉዳይ እንደሆነ ያው እያየን ያለነው እውነታ ነው። በእርሶ እይታ የኢትዮጵያን ተቋማዊ ባህል ለትውልድ አልፎ የሚቀርጽ ነገር ግን በጣም ተዘንግቶ የቆየ አሁን ግን ፈጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድን ነው? በዚህ መስተጋብር ውስጥ ምንድን ነው ኢንስቲቱሽናል ሪፎርም የምንለው ምን እንዲቀየር ፈልገው? በተለይ በዲጂታል በኢኖቬሽን ደግሞ ሲደገፍ የኛ ሪፎርም ዘርፈ ብዙ ነው። የማነካካቸው ኤሪያስ የሉም። አንዱ ወላጆቻችን የሚያነሱልን በአንድ ጊዜ በርከት ያሉ ሪፎርሞች እንዲህ ማድረግ ይቻላል ወይ? አንደኛ ይተገበራል፣ ሁለተኛ ደግሞ ፈተናዎቹ መቋቋም አያስቸግርም ወይ የሚል ጥያቄ ሀሳብ ሰዎች ያነሳሉ። ምክንያቱም በፖለቲካው ረገድ ሰፋፊ ሪፎርሞች አሉ፣ በሎ ኢንፎርስመንት ኤጀንሲ ሰፋፊ ሪፎርሞች አሉ፣ በሲቪል ሰርቪሱ ሰፋፊ ሪፎርሞች አሉ፣ በግብርናው፣ በኢንዱስትሪው፣ አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉ እና በጣም ቦልድ የሆኑ ሪፎርሞች አት ታይም በርከት ያለ ቦታ የሚነኩ ስለሆነ ሰዎች ችግር አይፈጠርም ወይ ብሎ ያስባሉ። እንግዲህ በሌየር ማየት ጥሩ ነው። መጀመሪያ ቅድም እንዳነሳው ውስብስብ ችግር አለ ብለናል። ኢትዮጵያ ውስጥ ውስብስብ ቻሌንጆች አሉ፣ ችግሮች አሉ፣ ድህነት አለ፣ ዕዳ አለ፣ እርዳታ የምንጠብቅ ሀገር ነን። በውስጣችን ፖለቲካል ዲስኮርሱ ችግር አለበት። በርካታ ችግር ስላለብን አንዷን ነገር በመፍታት የኢትዮጵያን ፍላጎት ልናሳካ እንችላለን። አንዷን ሴክት ብቻ በዴብዝ አይተን ፈተን ስንጨርስ ሌላው ችግር ይውጣትና ትጠፋለች። ለምሳሌ ግብርና ላይ ሳንሰራ፣ ምግብ ላይ ሳንሰራ ኢንዱስትሪ ብቻ ብንሰራ እና የኢንዱስትሪ ምርታችን ኤክስፖርት ማድረግ ብንችል የኤክስፖርት አቅማችን ግን የምግብ ፍላጎታችንን መመለስ ካልቻለ ችግር ነው። መመገብም አለብን፣ ኤክስፖርት አድርገን ገቢ ማግኘትም አለብን። ተነጣጥሎ የሚታይ ነገር መሆን የለበትም። እንደዚህ በርከት ያለ ሪፎርም ደግሞ ሲሆን አጋዥ ያስፈልጋል። ነገ ቅድም እንዳነሳው ሮቦትስ፣ ለዛሬው ግን ቴክኖሎጂ መጠቀም የግድ ያስፈልጋል። ለምሳሌ ሲቪል ሰርቪሱ ላይ በጣም በርካታ ኮምፕሌንትስ አሉ። አንደኛ ፒቲ ኮራፕሽን አለ፣ ሰርቪስ በወጉ አይሰጥም፣ ቢሮክራሲው ነገር ያስተጓጉላል የሚል ስሞታ ቅሬታ አለ። ይሄንን በንግግር በውይይት ብቻ አትፈታውም። ቴክኖሎጂ ማገዝ አለበት። መሶብን የወሰድክ እንደሆነ በርከት ያሉ ተቋማት አንድ ቦታ ላይ ሰርቪስ ፕሮቫይድ ያደርጋሉ። አንተም ካለህበት ቤት ቨርቹዋሊ ቀጠሮ መያዝ ትችላለህ። ስትሄድ እያንዳንዱን ስቴፕ ካሜራና ሲስተም ፎሎ ያደርጋል። የተለየ ፍላጎቶች ካሉ ማኔጀሩ ከማንም ሳይሰማ በሲስተም ሪፖርት ሊያገኝ ይችላል። እና ቅሬታዎች የሰዎችን ስሞታ ቀንሰን የተሻለ ሰርቪስ ለመስጠት ኤፊሽንሲን ለማሳደግ ያግዘናል ማለት ነው። ልክ እንደዚህ ብሎ ኢንፎርስመንት ጋር ብትሄድ ለምሳሌ የኢትዮጵያ ፌደራል ፖሊስ የሲሲቲቪ ካሜራ ግንዛቤ አልነበረውም። የዲጂታል ፎሬንሲክስ ግንዛቤ አልነበረውም። ከዚህ ቀደም ፖሊስ ማለት ከዘራ ይዞ ክላሽ ይዞ መንገድ ላይ የሚቆም ነው የነበረው። አሁን ግን ሰውየው በአካል ባይቆምም ቴክኖሎጂ ስለሚያግዝ
የኮሙኒኬሽን ስርዓቱ ተዘምኗል። የካሜራ ሲስተሙ ዘምኗል። የስማርት ኢንፎርሜሽን መሰብሰቢያ ቱሎች በየቦታው እያደጉ መጥተዋል። በዚያ ምክንያት ፖሊስ በሌለበት የሚፈጠርን ወንጀል ወደ ኋላ ተመልሰው ከዳታቤዛቸው ፈልገው ወንጀለኞች የሚያገኙበት እድል ተፈጥሯል። ይሄ ማለት ሰዎች መፍጠር የመቻል አቅማቸው ኢንፋይናይት ስለሆነ ይሄንን ባይፓስ እያደረጉ አድቫንቴጅ አይወስዱ ማለት አይደለም። ግን ከነበረን አቅም አንፃር እድገቱን ለማሳየት ነው። ለምሳሌ ዲጂታል ፎሬንሲክስ ከዚህ ቀደም በብዙ ጉዳዮች አቅም አልነበረንም። ውጭ ሀገር ነው የምንልከው። አሁን ያ አቅም ተፈጥሯል። እነዚህ አቅሞች ሲሰባሰቡ የሚያመጣው ውጤት ነው የፖሊስን የሰርቪስ ዴሊቨሪ ኢንሃንስ የሚያደርገው። ወደ መከላከያም ብትሄድ እንደዚሁ ነው። መከላከያም ብትሄድ ከዚህ ቀደም በነበረው ልምምድና እውቀት ድሮን ሳትጠቀም ቴክኖሎጂ ሳትጠቀም ሁሉን ነገር እየገዛ የሀገር ሉዓላዊነት በቀጣይነት ማረጋገጥ ያስቸግራል እና ቴክኖሎጂ እንደ መሰረት ሆኖ በሁሉም ቦታ የሚገባ ይሆናል ማለት ነው። በሚዲያው ይሰራል፣ በሲቪል ሰርቪሱ ይሰራል፣ በግብርናው ይሰራል፣ በኢንዱስትሪ ይሰራል። ያንን እውቀት ያሰብነውን ሐሳብ ለማሳካትና ለማሳለጥ እንጠቀምበታለን። ከዛ አንፃር ፍሬም እያፈራ እንዳለ ነው የሚሰማኝ። በጣም ግሩም። እስቲ ወደ ምንኮራበት ደግሞ አንድ ተቋም ልውሰደው። በተለይ ያ ደግሞ በቀጥታ እርስዎ እጅግ በጣም ጥልቀት ሰጥተው ከሚሰሩት የቱሪዝም ስፔሻሊ ዴፕት ኦፍ የስፓሻል ኢንተለጀንስ ስለ ቦታ ስለ ዳይሜንሽን ስለ ስፔስ ያለውት መረዳት በሚሰራው የሀገር ገበታ ለሀገር ገበታ ለሸገር በሙሉ በምናየው ነገር እናያለን። ይሄ ደግሞ ሰውን ማምጣት ህዝባችንን ማስደሰት ብቻ ሳይሆን ደግሞ ያለንን ነገር ማምጣት ጋር ይያዛል። ለዚህ ደግሞ ትልቁ ሚና የሚጫወተው የኢትዮጵያ አየር መንገድ ነው። ይሄ ብሔራዊ አየር መንገድ ብቻ አይደለም፣ አህጉራዊ በቴክኖሎጂ የታጀበ ቀዳሚ ተቋማችን ነው። ስለዚህ ይህንን ነገር ሞር ወደፊት ፑሽ ለማድረግ በጣም በሰክሰሱ ላይ ሞር ለመስራት እንደ ኤአይ ኦቶሜሽን ፍሊቶቻችንን አሁን ዳይቨርሲፋይ እያደረግን ነው። ከቦይንግም አልፎ ሌሎች ፍሊቶችን እንዲሁም ደግሞ ግሪን ኤነርጂ የግሪን ጉዳይ ከእርሶ ጋር በጣም የተያያዘ ነው እና እነዚህን ፈጠራዎች በማካተት ከወደፊቱ የአየር ትራንስፖርትና ቱሪዝም ጋር ለማዋሃድ ያለው ግዙፍ ራዕይ ምንድን ነው? ሁሌም በስራ ዘወትር በትጋት ላይ ነን። ዴማ ሆፕ ሪል ስቴት ምቹና አስተማማኝ የሆኑ መኖሪያና የንግድ ሱቆችን ሰርተን አስረክበናል። ከዛም በቦሌ አደይ አበባ ሳይት በሁለት ወሩ እስከ ቁፋሮ እስከ 10 ፎቅ ሰርተን በማድረስ ደንበኞቻችንን አስደንቀናል። አሁን ደግሞ በቦሌ መድኃኔዓለም ለንግድ ለኢንቨስትመንት በሚመቸው ስፍራ አዲስ ባለ 24 ፎቅ ዘመናዊ ህንፃ ግንባታና ሽያጭ መጀመራችንን ስናበስሮ በደስታ ነው። ዴማ ሆፕ ሪል ስቴት አሁን ያለሙት ሁሉ እውን ይሆናል። አስተማማኝ የዲጂታል ዕቁብ መተግበሪያ በቴሌብር ሱፐር አፕ ይቀላቀሉ ወይም ከፕሌይ ስቶር አሊያም ከአፕ ስቶር አውርደው ይጠቀሙ። ህልሞን እውን ያድርጉ። ልዩነታችን ዋስትናችን ዲጂታል ዕቁብ። የኢትዮጵያን አየር መንገድ ቅድም ባነሳሁት በሃርድዌር ፓኬጅ ውስጥ ማየት ይጠቅማል። አጠቃላይ ኢንፍራስትራክቸር ወይም ሃርድዌር ያልነው ካልተገነባ ቀጥሎ የሚከተሉት ሶስቱ ነገሮች መገንባታቸው ብቻቸውን መቆም ስለማይችሉ በተለይ ለኛ ሎጂስቲክስ በጣም ኢምፖርታንት ነው። ለሁሉም ለትሬድም፣ ለቱሪዝምም፣ ለሰዎች እንቅስቃሴም የአየር መንገድ ሚና የሎጂስቲክስ ሚና በጣም ከፍተኛ ነው። እንዳልከውም አሁን ባለው የአየር መንገድ ስርዓት የቴክኖሎጂ የኤአይን ጨምሮ ያላቸው ሚና ከፍተኛ ነው። ለምሳሌ ካርጎን ብንወስድ በድሮን ካርጎን ዴሊቨር ማድረግ የሚያስችል አቅም በአርሚው ኦልሬዲ አለ። አሁን አርሚው ለአስፈላጊ ጉዳይ በድሮን ካርጎ ዴሊቨር ያደርጋል አንዳንድ የሚያስፈልጉ ሎጂስቲክስ አቅሞች። ልክ እንደዛው በኤአይ ፉሊ ኦቶሜትድ የሆኑ ኤርክራፍትስ አሉ። አሁን ለምሳሌ ኤፍ-16 የሚተካ ፉሊ በኤአይ ብቻ የሚሰራ ፋይተር ጄት ተሰርቷል እና የመጪው ዘመን የፓይለት ሚና እየቀነሰ ስለሚሄድ ከወዲሁ ዝግጅት ይፈልጋል። ከካርጎ አንፃር ብቻ ሳይሆን ከሰው ትራንስፖርትም አንፃር አሁን ባለው አክቹዋል ሁኔታ ግን ብንመለከት ለምሳሌ የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ባለፈው ዓመት በ2024 ወደ $7 ቢሊዮን ሬቨኑ ነበረው። ሁለተኛ የወጣው የአፍሪካ አየር መንገድ ግን 2 ቢሊዮን ገደማ ነበረው። ዲፍረንስ በጣም ከፍተኛ ነው። አሁን ደግሞ የኢትዮጵያ አየር መንገድ ከ100 ሚሊዮን ሰው በላይ በአመት የሚያጓጉዝ አየር መንገድ ሰራለው እያለ ነው። 100 ሚሊዮን ፕላስ ሰው ማለት በቀን ከ275 ሺህ እስከ 300 ሺህ ሰዎች ይንቀሳቀሳሉ ማለት በአንድ ቀን 300 ሺህ ሰው መቀበልና ማስወጣት አንድ ትልቅ ከተማ ማለት ነው። 300 ሺህ ሰው ይሄን የሚያስተናግድ የአየር መንገድ ቴክኖሎጂ ካልደገፈው በቀር አይሆንም።
የላጌጅ ማኔጅመንት ላይ በጣም በርካታ ችግር አለ። ይሄ በቴክኖሎጂ በኤአይ መታገዝ አለበት። ከዚያ በላይ ግን ኤአይ የማብረሩን፣ የመጠገኑን፣ ኤር ትራፊኩን፣ ካርጎውን ጨምሮ በጣም በርካታ ጉዳዮች እየመለሰ እየሄደ ስለሆነ ኦልሬዲም ደግሞ ቴክኖሎጂው ስላለ ሀገራት ሰርተውታል ኦልሬዲ። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል እና አየር መንገድ ቴክኖሎጂን ኤምብሬስ እያደረገ ካልሄደ አሁን ያለውን ስም አሁን ያለውን አንደኝነት በአፍሪካ ደረጃ እየጠበቁ መሄድ ያስቸግራልና በዚያ ምክንያት ትኩረት ሰጥቶት የሚሰራ ዘርፍ ነው። በእርግጠኝነት መጪውን ዘመን በሚዋጅ መንገድ አየር መንገዱ ስሙንና ክብሩን ቦታውን ጠብቆ የሚቀጥል ይመስለኛል። ለዚያ ነው እንግዲህ ከመጣን ጀምሮ የአየር ቁጥር ከእጥፍ በላይ አድጓል። ከሪፎርሙ በፊት በኢትዮጵያ አየር መንገድ አሁን ባለው ኤርፖርት የሚጓጓዙ ሰዎች በጣም ውስን ነበሩ። አሁን ቁጥሩ አድጓል። ያም በቂ አይደለም ተብሎ አዲስ ኤርፖርት እንቅስቃሴ ተጀምሯል እና እያደገ ያለ የአየር መንገድ ነው። ይህ እድገቱ ቀጣይነት እንዲኖረው ቴክኖሎጂ ምንም የማያወላዳ ሚና ነው ያለው። በዚህ አግባብ ነው እንግዲህ የሚሰራው ብዬ አስባለሁ። በጣም አመሰግናለሁ። በሀገራችን እንግዲህ እጅግ ጥበቃ ከሚደረግላቸው ዘርፎች አንዱ ቢሆንም የእርስዎ አስተዳደር በድፍረት የኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። ይሄ እንግዲህ ከሆነ ዓመታት እየተቆጠሩ ነው። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር? ለረጅም ለ120 ምናምን ዓመት ተዘግቶ የነበረ ሴክተር ስለነበረ ማለት ነው እና ከዛ ተግዳሮት ባሻገር ደግሞ አሁን ላይ ያመጣው ትሩፋትስ ምንድን ነው? ከዚሁ ጋር እያይዘን በሌሎች ዘርፎች ላይ ምን አይነት ደፋር እርምጃዎችን እንግዲህ እንጠብቅ ከእርሱ? ኢትዮ ቴሌኮም እድሜ ጠገብ ተቋም ነው። መቆየቱ ብዙ ጥቅም አግኝተንበታል። ነገር ግን የሲስተም ፌለር አንዱ መገለጫ መንግስት ከውድድር ውጭ በሆነ መንገድ ተቋማትን እያቆየ ሲሄድ እና ሌሎችን እየከለከለ ሲሄድ እድገት ይገታል። ከለውጡ በፊት የኢትዮጵያ ሞባይል ፔኔትሬሽን 37 ሚሊዮን ገደማ የነበረው ዛሬ 91 ሚሊዮን ደርሷል። በጥቂት ዓመታት ውስጥ 100 ዓመት መቆየቱ ሳይሆን በጥቂት ዓመታት ውስጥ ቁጥሩ በጣም አድጓል። ያኔ 3G ነበረ ኢትዮጵያ ውስጥ የሚታወቀው። አሁን 5Gን ኢትዮጵያ ኦን አድርጋለች። በጣም ብዙ ከተሞች፣ አዲስ አበባ ብቻ አይደለም፣ ብዙ ከተሞች 5Gን እየተዋወቁ ይገኛሉ። 5G ስንል እንግዲህ ለኮሙኒኬሽን ብቻ አይደለም፣ ፕላትፎርም ነው። የምንነግድበት፣ የምንገናኝበት፣ የምንማርበት ማለት ነው። ተጨማሪ ቫልዩ ይዞ የመጣ ነው። ከዚያ በተጨማሪ በሞባይል መኒ 100 በሚጠጉ ሰርቪሶች የኢትዮጵያ ቴሌኮሙኒኬሽን በስፋት እያደገ መጥቷል። በሬቬኑም፣ በፔኔትሬሽኑም፣ በቴክኖሎጂውም፣ በሚሰጠው ሰርቪስም። ያ የሆነበት ምክንያት የኛ ሰው ካነቃኸው፣ የኛ ሰው ውድድር እንዳለ ካሳየኸው የመስራት አቅም አለው ማለት ነው። ኢትዮጵያ አየር መንገድ በአፍሪካ የሚወዳደር ከሆነ ኢትዮጵያ ቴሌኮም በአፍሪካ ሊወዳደር ይገባዋል። በአፍሪካ የዛሬ 3-4 ዓመት the most expensive ቴሌኮም ነው የሚባለው። አሁን በአፍሪካ the cheapest ቴሌኮም ኢትዮጵያ ቴሌኮም ነው። በዋጋ አንጻር በሰብስክራይበር ቁጥር አንደኛ ነው። በአፍሪካ አንደኛ የሆነው ዋጋ ጨምረን ሳይሆን ዋጋ ቀንሰን ነው። ይሄን ያመጣው ውድድር ነው። ከውጭ የመጡ የሚወዳደሩትም ሌሎች ኦፕሬተሮች የኢትዮጵያን ቴሌኮም ውድድር በቀላል አላዩትም። በጣም ከፍተኛ ፈተና ሆኖባቸዋል። ስለዚህ ኢትዮጵያውያን ይሄ ውድድር እዚህ ካሳካን መቀጠል አለብን። ኬንያ መሄድ አለብን፣ ዩጋንዳ መሄድ አለብን፣ ሩዋንዳ መሄድ አለብን። እንችላለን ማለት ነው። መክፈት የፈለግነው ያንን ህሳቤ ነው። በእርግጥ ለረጅም ጊዜ ይዘን የቆየነው ተቋም ስለሆነ ይከፈት ሲባል በተለይ በኮሙኒስት ቲንኪንግ ውስጥ የቆየ ማህበረሰብ ፖለቲካል እንትኑ ብቻ አመራሩ ብቻ አይደለም፣ አጠቃላይ ማህበረሰቡም እንደዛ ስለነበረ ቀላል ነው ሊባል አይችልም። እንክፈት ሲባል ልክ እንደ ማጣት፣ ልክ እንደ መጎዳት የሚያስቡ ሰዎች አሉ። ግን በመክፈት ያደጉ ሀገራት ለምሳሌ አሜሪካን ብትወስድ አሜሪካውን ሁሉም ከውጭ ሀገር የመጡ ዜጎች ወደ ሀገራቸው ይመለሱ ብትል አሜሪካ የሚባል ሀገርና ኢኮኖሚ የለም ማለት ነው። ስትከፍት ስትወዳደር ጉዳት ብቻ የሚታያቸው ሰዎች አሉ። ሪስክ አለው። ሪስኩን ማኔጅ ካደረግን ግን ውጤት ይመጣል የሚል እምነት ነበረን። በዚያው ልክ ፈተናው የምትገምተው ነው፣ ጩኸቱ የምትገምተው ነው። በድፍረት ነው የገባንበት። ተጨማሪ ገንዘብ አግኝተንበታል፣ እውቀት አግኝተንበታል። በሀገራችን ቴሌኮም ከነበረው ታሪክ ባሻገር ሌሎች ዘርፎችን ኢምፓክት የሚያደርግ ተቋም መሆን ችሏል። ይህንን በተለያዩ መስኮች እየደፈሩ መሄድ ስለሚያስፈልግ እንግዲህ በፋይናንሻል ሴክተርም አሁን
ከፍተናል። የባንኪንግ ሴክተር ተከፍቷል። የምጠብቀው ተመሳሳይ ውጤት ነው። ኢትዮጵያውያን ብዙ ሰዎች የሚችሉ ሰዎች አሉን፣ ልምምዶች አሉን። ፊራችንን ገቨርን አድርገን ማኔጅ አድርገን ከሰራን ተወዳድረን በሀገራችንም በአህጉራችንም ውጤታማ መሆን እንችላለን የሚል እምነት ነው ያለኝ። እንግዲህ በማንኛውም አዳዲስ ህሳቤ ውስጥ ሁልጊዜም ተቃርኖ አለ፣ ፈተና አለ፣ አይቻልም፣ አይከወንም፣ አይተገብርም የሚል ሀሳብ አለ። ያ ደግሞ ሪስክን እየለኩ መድፈር ይፈልጋል። በዛው አግባብ ነው የሄድነው። ውጤቱም እንግዲህ ያው አንተም እንደምታየው የተሻለ ነው ማለት ይቻላል። በጣም ግሩም። ክቡር ጠቅላይ ሚኒስትር እዚህ ጋር ቴሌኮም ላይ ያለው እንደው አንድ ሀሳብ ከእርሶ ጋር እንደው የእርሶ ሀሳብ ባገኝ ደስ ይለኛል። ቴሌኮም ተቋማችን እንዳሉት እጅግ በጣም አመርቂ የሆነ ምርታ ውስጥ ገብተዋል። አንዳንድ ወገኖች አሁንም በተለይ በገጠራማው አካባቢ ያሉ ወገኖቻችን ዩኒቨርሳል አክሰስ እስቲል የኢትዮጵያ ችግር ሳይሆን የአፍሪካም ችግር ሆኖ ተግዳሮት አለ። ለዛ ደግሞ አንዳንድ መፍትሄዎች አሉ። አሁን ያለው ላይ የሚያግዝ ያልደረሰላቸውን የሚደርስላቸው አይነት ሁልጊዜ ወደ ልብ የሚመጣው በፕሮግራም ላይ ስለ ቴክኖሎጂ ከቨር ያደረግኩት የስታርሊንክ ጉዳይ ነው። የኤላን መስክ ስታርሊንክ በተለይ ሪሞት ኤሪያ ላይ ላስት ማይል የምንለው ላይ በመሄድ አንዳንድ አፍሪካ ሀገሮችም ሙከራውን እየወሰዱ ጥሩ ነገር ይታያል እና እንዲህ ያለ ነገር ኮላቦሬሽን ቢኖር ኢትዮጵያ ለዛ ነገር ክፍት የምትሆን ይመስሎታል? በተለይ በገጠር ያለውን ወገናችን አድርጎ እርሻው፣ ጤንነቱ፣ ትምህርቱ እነሱንም ይዞ መሄድ ስላለበት ብዬ ስላሰብኩ ማንኛውንም አዳዲስ ሀሳብና ቴክኖሎጂ እየለኩ እየመዘኑ ኢምብሬስ ማድረግ አስፈላጊ ነው። የስታርሊንክ ሀሳብ እኛም ጋር ይነሳል፣ እንነጋገርበታለን። ጥቅሞቹን ማክሲመም መጠቀም እንፈልጋለን። የሚያስከትለውን ጉዳቶች ደግሞ እንዴት እንደምንከላከል ዝግጅት ይፈልጋል። ከዚህ ቀደም ስንነጋገር የምንከውናቸው ነገሮች ስናስቀምጥ ቀድሞ በቂ ዝግጅቶች ነበሩ፣ በፖሊሲም በተቋምም በሰው ኃይልም። እንደዚህ አይነት ዝግጅት በሌለበት ሁኔታ ከአንተ በጣም የራቀ ቴክኖሎጂ በሚመጣበት ሰዓት የሚያስከትላቸው አደጋዎች አሉ። ዋናው ችግር ዳታ ነው። ዳታ ሶቨሪን ዌልዝ ነው። ዳታ በጣም ኤክስፔንሲቭ ሀብት ነው። ይሄንን እንዴት አድርገን ነው ሶቨሪን ዳታ ቤዝ ኖሮን ሶቨሪን ክላውድ ኖሮን የምንጠብቀው የሚለውን ነገር ካልተዘጋጀን በቀር የራሱ የሆነ ችግር አለበት። ከዚያ በመለስ ስታርሊንክ ብቻ እኮ አይደለም። አሁን ሳተላይት እኮ እንጠቀማለን፣ ፋይበር ኦፕቲክስ እንጠቀማለን፣ ልክ እንደነሱ ማለት ነው። መሰረተ ልማቱ ያው ነው። ግን በዚያ መሰረተ ልማት ስትጠቀም አሁን ስታርሊንክ ኢትዮጵያን በቀላሉ ከቨር ስለሚያደርግ በሚኖርበት ሰዓት ከዚህ ቀደም የነበሩትን ኢንፍራስትራክቸሮች አውቶማቲካሊ በውድድር ይጥላቸዋል። አብዛኛውን ዳታ መቆጣጠር አቅም አለው። ያ ዳታ የት ይሆናል? እነዚህ ጉዳዮች ከተመለሱ ቴክኖሎጂን ኢምብሬስ ማድረግ፣ ተደራሽነትን ማስፋት፣ ፕሪፈሪ ኤሪያስ ሪሞት ኤሪያ ያሉ ዜጎቻችን ቴክኖሎጂን እንዲጠቀሙ ማድረግ የኛም ፍላጎት ነው። አማራጭ መንገዱ አንድ አይደለም። የራስ ሳተላይት መኖር፣ ስታርሊንክ መጠቀም፣ ፋይበር ኦፕቲክስ ማስፋፋት፣ ቢቲኤሶች አንቴናዎች በስፋት ማስፋት፣ ከነዚያ ውስጥ የቱ ለሴኩሪቲም ለሀብትም ለእውቀትም አዋጭ ነው የሚለውን እያዩ መሄድ ይፈልጋል። ንግግሩ ግን አለ። በጣም ግሩም። ስለ ሞባይል ገንዘብ እንጫወት። ይሄ መቼም አንዱ ትልቁ ሰክሰስ የዚህ መከፈቱ ኮምፒቲሽኑ ቦልድ የሆነው ቪዥን ያመጣው ነገር ነውና ምናልባትም በእኛ ባህል ውስጥ በእኛ ህዝብ ውስጥ በሀገራችን ውስጥ ከጥቂት ዓመታት በፊት ህዝባችን በትሪሊየን የሚቆጠር ብር በእጁ ሳይቆጠር እንደዚህ እያደረገ በሞባይል ገንዘብ በዲጂታል መንገድ ያስተላልፋል ብሎ ማሰብ ቅዠት ነው የሚመስለው። የሚታሰብም ነገር አልነበረም። ያ ሆኗል እና እንደ ቴሌብር ባሉ ፕላትፎርሞች መጨመር የተነሳ ዲጂታል ክፍያዎች የዕለት ተዕለት ህይወት አካል እየሆኑ ሄደዋል። ሰው በካሽ ለመክፈል ስትሬንጅ እንደ እንግዳ የሚሆንበት ጊዜ ውስጥ እየመጣን ያለ ነው። which is good። ስለዚህ ዲጂታል ፋይናንስ እና እንደዚህ የመሳሰለው አሰራር ምቾት ብቻ ወይም ኮንቪኒየንስ የምንለው ብቻ ነው የሚያዩት ወይ እርሶ ደግሞ ጠለቅ ባለ እይታ የኢትዮጵያን መደበኛ ያልሆነ ኢኮኖሚ ወደ መደበኛ ስርዓት የሚከት ግብር የሚከፍልና ብድር የሚገባውን የስነ ምህዳር ለማደስ ቁልፍ መሳሪያ አድርገው ነው የሚያዩት? ምንድነው ስለዚህ ያለው እይታ? የሞባይል መኒ ወይም ዲጂታል ፋይናንስ በጥቅሉ አዲስ ማህበራዊ ውል ነው። ኒው ሶሻል ኮንትራክት ነው። ከዚህ ቀደም አንስቼልህ እንደሆነ እርግጠኛ አይደለሁም። የዛሬ 15 17 18 ዓመት አካባቢ የኢትዮጵያ ንግድ ባንኮች ከአንድ ብራንች ወደ ሌላ ብራንች ገንዘብ ሲያስተላልፉ በሄደ ትመዘገባለህ፣ ፎርም ትሞላለህ፣ ዘንድ በፋክስ ነው ወደዛኛው ጫፍ የሚሄደው እና ያ ነገር መቀየር አለበት የሚል ሐሳብ እኔና ጓደኞቼ እናነሳ ነበር። ያኔ ኢንሳ የነበርኩት ለመጀመሪያ ጊዜ ኤቲኤም ወደ ኢትዮጵያ እንዲገባ ያደረግነው እኛ ነን። በነገራችን ላይ
ፋክስ ቀርቶ የኢትዮጵያ ንግድ ባንክ ከብራንቾቹ ጋር በዋይድ ኤሪያ ኔትወርክ ተገናኝቶ ኮሙኒኬት ማድረግ እንዲችል የሚያስችለውንም ኢንፍራስትራክቸር የገነባ ነው እኛ ነን። ግን በጣም በጣም ፈታኝ፣ ብዙ ጭቅጭቅ ያለበት፣ ብዙ ንትርክ ያለበት እንደዚያ ፋይዳው የጎላ ጉዳይ ሳይሆን የጥፋት ሐሳብ ይዘን እንደመጣን የሚታይበት ጊዜ ነበርና ጉዳዩ እስከ መንግስት ድረስ ደርሶ ጠቅላይ ሚኒስትሩ ጋር ሐሳቡ ቀርቦ ከብዙ ጭቅጭቅ በኋላ ነው ትንሽኛም ጠንከር ያለ አቋም ስለነበረን የንግድ ባንክን ፕሮጀክት ወስደን ብራንቾቻቸው በጣም ውስን ነበር ብራንቹ በዋይድ ኤሪያ ኔትወርክ እንዲገናኙና በእነሱ መካከል ያለው ማንኛውም የዳታ ትራንዛክሽን በዲጂታል ፎርም እንዲሆን ያደረግነው። ያ በራሱ ያስገኘው ጠቀሜታ ትልቅ ነው። ወደ ሞባይል መኒ ግን ሲመጣ እንዳልከውም ቅዠት ነው የሚመስለው። የዛሬ 5 ዓመት 6 ዓመት ሰው ለእናቱ ላክስቱ ለእህቱ ገንዘብ መላክ ቢፈልግ ቢደውልላት ልጄ በአልኮ ደረሰ ረሳኸኝ እንዴ ብላው ግዴለም ልክልሻለሁ ካለ በኋላ ታክሲ መያዝ አለበት፣ ባንክ መሄድ አለበት፣ ወረፋ መጠበቅ አለበት፣ ፎርም መሙላት አለበት፣ ከዛ ብር ቆጥሮ እንዳልከውም ብሎ መስጠት አለበት። ከሰጠ በኋላ ግን ከሆነ ጊዜ ደውሎ ደረሰሽ ወይ አልደረሰም፣ እሷ ደግሞ ሄዳ መጠየቅ አለባት ባንክ ቤት። አሁን ስልክ እያወራ ብር እኮ የለኝም እያለች ንግግራችሁ ሳይጠናቀቅ በደቂቃ ውስጥ የምትፈልገውን አማውንት መላክና እዛው ደርሶኛል ቴንኪው ልትባል ትችላለህ። ይሄ ከኤፊሽንሲ አንጻር ያለው ጠቀሜታ በጣም በጣም ከፍተኛ ነው። በብር ማሸጋገር ብቻ ግን አይደለም። ለምሳሌ አንድ ሰው ብድር ለመውሰድ በየትኛውም ጥቃቅን መስክ ውስጥ የሚሰማራ ሰው ብድር ለመውሰድ የሚያልፍባቸው ፕሮሰሶች ቢያንስ 1 ሳምንት ይፈጃል። ቢያንስ ነው። ግን አንድ ወጣት ድንች አንድ ቦታ ላይ ያገኘ 10 ኩንታል ድንች በረከሰ ዋጋ አገኘ። ግን መግዣ ገንዘብ የለውም። ቨርቹዋሊ አሁኑ መበደር በአንድ ሰዓት መበደር ቢችል እና ድንቹን ገዝቶ ከተማ ቢወስድ እጥፍ ማትረፍ እየቻለ ብዙ ብር ማትረፍ እየቻለ አንተ ለማበደር የምትወስደው ጊዜ ቀናት የሚወስድ ከሆነ ድንቹ ይበላሻል፣ ነገሩ ተበላሸ ማለት ነው። አሁን አንድ ኮኦፕሬቲቭ ባንክ ብቻ ብትወስድ ለ1.3 ሚሊዮን ወጣቶች 20 ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል። ይሄ ሁሉም ባንኮች አግሬሲቭሊ ከሰሩ ቢሊየንስ ኦፍ ዶላርስ ማበደር የሚያስችል አቅም አለን ማለት ነው። ያ ካፒታል ሐሳብ ወዳላቸው ፍላጎት ወዳላቸው ጉልበት ወዳላቸው ሰዎች ሲፈስ ምን ያክል ቦታ ስራ እንደሚፈጥር፣ ስንት ኪስ እንደሚሞላ፣ ስንት ጓዳ እንደሚያብስ ማሰብ ትችላለህ። ሰው ሐሳብ እያለው በገንዘብ እጥረት ምክንያት ሐሳቡ ሊጨነግፍ ይችላል እና ሞባይል መኒ እንደ አዲስ ማህበራዊ ውል የሚወሰደው በኤፊሽንሲ ብቻ አይደለም። ካሽን የመጠቀም ፍላጎታችን በመቀነሱ ብቻ ሳይሆን ብዙ ትርፋማ የሚያደርጉ ሴክተሮችን ነካክቷል እና በጣም ትልቅ እመርታ ነው። ዛሬ 51 ሚሊዮን ሰው ገደማ በሞባይል መኒ ኢትዮጵያ ውስጥ ይጠቀማል። 51 ሚሊዮን ፖፑሌሽን ያላቸው የአፍሪካ ሀገራት ጥቂት ናቸው እና ከአንድ ሀገር ሙሉ ፖፑሌሽን በላይ ህዝብ ነው የሚጠቀምበት። ደግሞ ሞባይል መኒ በጣም ለየት የሚያደርገው ኢንተርኔት ዲፔንድ ያደረገ አይደለም። ኢኮኖሚያችንን ኢምፓክት እያደረገ ነው። ቢዝነሳችንን ኢምፓክት እያደረገ ነው። የሰዎችን ላይፍ እያቀለለ ነው። እንደዚህ ያለ ጠቃሚ ቴክኖሎጂዎችን ብሬስ እያደረጉ መሄድ ያስፈልጋል ብዬ በእጅጉ አምናለሁ። በጣም ቢዩቲፉሊ ፑት። በተለይ ሶሻል ኮንትራክት ነው አዲሱ ሶሻል ኮንትራክት በደንብ በዲጂታል ካፕቸር ሲደረግ የሚያመጣው ትሩፋት በተለይ አሁን ክሬዲት ሂስትሪ ቢልድ ማድረግ የመሳሰለው። ስለዚህ አንድ ሰው አምኜ ባበድረው የሚለውን ፕሮፋይል መገንባት ከተቻለ አሁን ያሉት ብድር መጠን እየጨመረ እየተመለሰ የሚሄድበት ሁኔታ አለና በጣም በጣም ግሩም ነው። እንግዲህ በእርሶ እይታ ከራእይ ውስጥ አንዱ ግዙፍ ወደምለው እኔም በጣም ወደምወደው ቶፒክ ነው የምሄደው። የአርቲፊሻል ኢንተለጀንስ ጉዳይ ነው። አንድ ሪፖርት ሳይ ነበር ይህን ዝግጅት እያዘጋጀሁና ከኤአይ ውስጥ አንዷ ዘርፍ እንኳን ወጥታ ጀነሬቲቭ ኤአይ በአግባቡ ጥቅም ላይ ቢውል በአፍሪካ ውስጥ ጂዲፒ ለዚች ኮንቲኔንት እስከ 2030 ድረስ ከ110 እስከ 220 ቢሊዮን ዶላር ሊጨምር እንደሚችል ያ ሪፖርት ያመላክታልና እርሶም ይመስለኛል ይሄ ቀድሞ ታይቶት ይመስለኛልና አገር አቀፍ የኤአይ ኢንስቲትዩት ስለማቋቋም ሌሎች የአፍሪካ ሀገሮች ስትሬንጅ በቃ ፎሪን ላንጉዌጅ የማይገባ ቋንቋ በነበረበት ጊዜ ያን ራዕይ ሰንቀው የተነሱትና ዛሬም ድረስ
የምናየው በአፍሪካ ውስጥ በርካታ የአፍሪካ ሀገራት በዚህ ዙሪያ ዘርፍ ምንም እንቅስቃሴ እያደረጉ አይደለም። እርስዎ ግን ቀደም ብለው ጀምረዋልና ኢትዮጵያ በዚህ ዘርፍ ተሳታፊ ብቻ ሳትሆን ባለፈውም ያሉት ተወዳዳሪና አልፎም መሪ መሆን እንደምትችል ነው። ለዚህም ማሳያው እንግዲህ አጭር ዕድሜ ያለው በጣም የምንወደው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያስመዘገበው ግሩም ውጤት ነው እና እስቲ ስለዚህ ኢንስቲትዩት ቅኝት እኛ ስናወራ ሀሳብ ነበር ኤአይ ኢንስቲትዩት፣ ዛሬ ተቋም ነው። ስለሱ ትንሽ እንደው ቢያጫውቱንና ዓለም በዚህ ዘርፍ እያጠነጠነ ባለበት በዚህ ዘመን ኢትዮጵያ በዓለም አቀፉ የኤአይ መድረክ ላይ ያላትን ሚና በተመለከተ የረዥም ጉዞ ደግሞ ራዕዮን እስቲ ቅዶን ቢያጫውቱን። ተግዳሮትም ስላለው ነው። አሁን ኮምፒውቲንግ ፓወር፣ ዳታ፣ በቂ የሆነ የሰው ኃይል፣ እነዚህን ተግዳሮቶችም አብረን እንዴት አድርገን እየቃኘን እንሄዳለን? እንግዲህ በሁሉም መስኮች ኤአይ ብቻ ሳይሆን በሁሉም መስክ የነበረን አንድ ስብራት ብለን የለየነው መዘግየት እና መቆጨት ነው። ምንም ነገር ሲጀምር እንዘገያለን፣ ካለፈ በኋላ ደግሞ እንቆጫለን። ይሄ ጠባሳ ያልመታው የቴክኖሎጂ ዘርፍ ኢትዮጵያና አፍሪካን የለም። ምንም ነገር ሲጀመር እኛ አንሽቀዳደምም፣ አንከተልም። ካለፈ በኋላ ግን እኛ እስከመቼ ደሃ ነን፣ እስከመቼ ችግርተኛ ነን፣ ቁጭቱና ሮሮ በጣም ብዙ ነው። ሁለተኛው ከዚህ ጋር የሚያያዘው ስብራት የሌላ አብዝቶ ማድነቅ የራስን ማራከስ ነው። ሳሙኤል ስናየው የገረመን ያስደመመን ነገር እኛ ጋር ስናየው ይረክስብናል። ይሄ የአፍሪካ ስብራት ነው፣ የኢትዮጵያ ስብራት ነው። ለምሳሌ እኛ ኤአይ በምንልበት ጊዜ ከአንተም ጋር ከዚያም በፊት ስለ ኤአይ በምናገርበት ወቅት እውነት ለመናገር በዓለም ላይ አንድም መንግስት በመንግስት ደረጃ ይሄን አጀንዳ ብሎ አልያዘውም። ተቋማት ቢሰሩ ነበሩ። ባደጉት ዓለማት ተቋማት ይሰራሉ፣ ምሁራን ይሰራሉ፣ ግን የመንግስት አጀንዳ አልነበረም። በአፍሪካም እንዲሁ። ኢትዮጵያ ውስጥ ኤአይ በምንልበት ሰዓት አሁን ቤዚክ ቴክኖሎጂ ሳይኖር አሁን ኤአይ የምትሉ እናንተ ማናችሁ ተብሏል። ግን የመዘግየትን ጣጣ በብዙ መስክ ስለቀመስን ዳግም ያ ችግር እንዳያጋጥም አትሊስት በበቂ ደረጃ መጠቀም የሚያስችል መሰረት መጣል አለበት የሚል እሳቤ ስለነበረን ነው የጀመርነው። እንግዲህ ዛሬ ምን ላይ ናችሁ ያልክ እንደሆነ አንደኛ በፒኤችዲ ደረጃ ኤአይ አዲስ አበባ ዩኒቨርሲቲ ይሰጣል። እዚህ ከተረት ተረት ወጥተን በትምህርት ስርዓት ውስጥ በፒኤችዲ ደረጃ የሚሰጥ ሰብጀክት ሆኗል። ይሄ በጣም ትልቅ ብስራት ነው። የኤአይ ተቋማችን ብዙ ነገር ነው የነካው ኢትዮጵያ ውስጥ። ጤናውን፣ ግብርናውን፣ ሰርቪሱን በምንሰራው ሪፎርሞች ሁሉ የኤአይ ሚና ከፍተኛ ነው። ግን ጥቂት ለማንሳት መላ የሚል ሲስተም ኤአይ ገንብቷል። መላ ኤግዛክትሊ ዲፕሲክ ወይም ቻትጂፒቲ የምትለውን ሲስተም የሚሰራውን ስራ ይሰራል። መላ ከነሱ የሚለዩት ነገሮች ሎካል ላንጉጅ በስፋት ለመጠቀም መሞከሩ እና የራሱን ሶቨሪን ዳታ እና የሌሎች ዳታ የሚለይበት ስርዓት መፍጠሩ ነው። ወይ ደግሞ ፓይ የሚል ሲስተም ፈጥረዋል። ለምሳሌ ለአንድ ኩባንያ ኢንቨስትመንት ሲመጣ ዲው ዲሊጀንስ ለመስራት፣ ስፒች ለማዘጋጀት፣ ቶኪንግ ፖይንት ለማዘጋጀት፣ ስለ አንድ ግለሰብ ለማወቅ በመንግስታት ደረጃ እንደከዚህ ቀደሙ በርካታ ሰው ቀጥረን አንሰራም። ፓይ የሚል ሲስተም ኤአይ ሰርቷል። በሁላችን ቢሮ ውስጥ አለ። ያ ሲስተም በጣም በርካታ መረጃዎች ፕሮቫይድ ያደርገናል። የሚያንሰን ነገር ከሌሎች ወስደን እንጠቀማለን። አሁን የአፍሪካ ኤአይ ሰሚት አዲስ አበባ ላይ ይካሄዳል። በዚህ ሰሚት ሰሞኑን እንደምናየው 1000 ገደማ ድሮን ስዋርም ድሮኖች ያሉበት ሾው ይታያል። ያኔ ስለ ድሮን ስናወራ የነበረውና ዛሬ ግን 1000 ድሮን ሰማይ ላይ ለቀን የተለያየ ነገር ጽሁፎች ምናምኖች የምናየው 1000 ድሮን 1000 ሰው መድበና ለኦፕሬት የምናደርገው ኤአይ ነው የሚሰራው። ስለዚህ ኤአይ እንዴት ማሽን ማንቀሳቀስና ነገሮች መግለጥ እንደቻለ ኢትዮጵያ ውስጥ የሚታይበት ዘመን ደርሰናል። ይሄ በብዙ ዓለማትም ጥቂት ቦታ ከሚታይ በስተቀር ኤቭሪዌር የሚታይ ነገር አይደለም። ግን ኤአይ ላይ የነበረው ነገር ምንድነው? አንደኛ የዳታ ጄነሬሽን አቅም አለን ወይስ የለም? እኛ በጣም ዲቨርስ የሆነ ቋንቋ ሶሳይቲ ያለን ዩዝ ያለን ቅድም እንዳነሳሁት ሰፊ ሞባይል ተጠቃሚ ወጣቶች ያሉበት ሀገር ነው። ዳታ ጄነሬት ማለት ከባድ አይደለም። አንዳንድ ጥናት እንደሚያመለክተው ከ100,000 በላይ ኮንቴንት ክሬተርስ ኢትዮጵያ ውስጥ አሉ። ዳታ ጄነሬት ያደረገን ነው ባይገባንም ሀብትነቱ ባንጠቀምበትም። ሁለተኛው ኮር ስራ ያንን ዳታ አኩሙሌት ማድረግ ነው።
ማስቀመጥ ማከማቸት መቻል ነው። ቅድም እንዳነሳው በመንግስት ብቻ ሳይሆን ፕራይቬት ዳታ ሴንተር ፈቅደን ተገንብቷል ኢትዮጵያ ውስጥ። ኩባንያዎች ዳታ ሴንተር ገንብተው ሰርቪስ ፕሮቫይድ ያደርጋሉ ኢትዮጵያ ውስጥ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ። አሁን ደግሞ ከኢነርጂ ጋር ተያይዞ ለክሪፕቶከረንሲ ትላልቅ ዳታ ሴንተር የሚገነቡ የውጭ ተቋማት ከ30 በላይ ኢትዮጵያ ውስጥ ኩባንያዎች እኮ አሉ፣ ዳታ ሴንተር ላይ ብቻ የሚሰሩ እዚህ ሆነው ለውጭ የሚያገለግሉ ኢፍ ነሰሰሪ እኛ የምንጠቀምባቸው ማለት ነው። ይሄን የዳታ ማከማቻ ክላውድ መገንባት፣ ዳታ ሴንተር መገንባት እንዳልከው ትልቅ ሀብት የሚጠይቅ ነገር ቢሆንም ተጀምሯል ሳይሆን በጣም ከፍተኛ እድገት አለው ባለፉት 5 ዓመታት። ሶስተኛውና ከባዱ ነገር የአናሊሲስ አቢሊቲ ነው። እንዴት ያንን ዳታ አናላይዝ ማለት ትችላለህ? እንዴት ፌች አድርገህ የምትፈልገውን መረጃ ትወስዳለህ ነው። በኤአይ ዘመን ትልቁ ችግር የመጠየቅ አቅም ነው። 10 ሰው ወይም 20 ሰው ክላስሩም ውስጥ ኖሮ ለ20ችን አሳይመንት ቢሰጠንና ኤአይውን ብንጠይቀው አንድ አይነት መልስ አናገኝም። የእያንዳንዱ ሰው መልስ ይለያያል። ለምን? በኤአይ ዘመን ውስጥ ዋናው ነገር የምትፈልገውን ነገር ማወቅና አንጥረህ መጠየቅ ነው። በፈጠርከው ጥያቄ አይነት ምላሹ፣ ስፋቱ፣ ጥበቱ የሚይዘው መረጃ ይለያያል። እኛ ልጆቻችን ማስተማር ያለብን የሚፈልጉትን ነገር አውቀው እንዲጠይቁ ዲጂታል ስኪል መገንባታቸውን ነው እንጂ ማረጋገጥ ያለብን እንዳይጠቀሙ ነውር እንደሆነ አድርገን መግለጥ የለብንም። እና ኤአይ ስንጀምር በፖለቲካል አመራር ደረጃ በአካዳሚያው ኢትዮጵያ ውስጥ ዲጂታል ነገር በሚያውቁ ሰዎች ሁሉ ውስጥ እንደሚሳካ ነገር የመውሰዱ ጉዳይ ውስን ነበር። አሁን ግን አንተም እንደምታውቀው በምንም መመዘኛ የኢትዮጵያ አርቲፊሻል ኢንተለጀንስ በአፍሪካ ውስጥ ቀዳሚ ሚና አለው። እንደ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም ከጥቂት ዓመታት በኋላ ለአፍሪካ ሰዎች የአፍሪካ ኩራት ተብሎ እንደሚጠቀስ ምንም ጥርጥር የለኝም። በጣም የሚገርሙ ወጣት ሙያተኞች ያሉበት እና ኮምፒት እያደረጉ ያሉበት መንገድ፣ ችግር እየተረዱና እየፈቱበት ያለው መንገድ፣ ያለውን ኢንፍራስትራክቸር ኢንሃንስ እያደረጉበት ያለው መንገድ በጣም ተስፋ የሚሰጥ ነው። በዚህም ሳይንስ ሙዚየም የአርቲፊሻል ኢንተለጀንስ ፓርቱን ብንመለከት በምንም መመዘኛ ዓለም ላይ ካለው የሚያንስ አይደለምና በጣም ተስፋ ሰጪ ጅማሮ እንዳለና በርካታ ጥረት ደግሞ እንደሚጠበቅብን ነው የሚታየኝ። ስለ ኤአይ ሲያብራሩ ክቡር ጠቅላይ ሚኒስትር አንድ ያሉት ነገር አንድ ነገር አስታወሰኝ። ምናልባት ከዚህ ቴክኖሎጂ መምጣት የተነሳ አዳዲስ የስራ ዘርፎችም እየመጡ ነው። አንደኛው ቅድም በትክክል ያስቀመጡት ፕሮምፕት ኢንጂኒየር ማለት ኤአይን ምን እንደሚጠይቅ በሚጠየቀው ልክ ነው በጣም ጥሩ ነገር የሚሰጠውና ያንንም ኢንከሬጅ አድርጎ በመኮረጅ መንፈስ ሳይሆን በዛ ቅድም ባስቀመጡት መንገድ ይህን መጠቀም ምርጫ ሳይሆን ያው የማይቀር ነገር ነውና በጣም ግሩም ነው። ሌላውም የጠቀሱት ነገር ቀደም ሲል ስለ ዳታ ሶቨረንቲ ጠቅሰዋል። ቀጥሎ የሚያብራሩት ደግሞ የኤአይ ሶቨረንቲ ጉዳይ ኢትዮጵያ በዛ ላይ መነሳቷ ነውና ምናልባትም የጂፒዩ ኬፓቢሊቲያችንና የመሳሰለውን ማሳደጉ የናሽናል ሴኩሪቲ ጉዳይ ድረስ ሊሆን የሚችል ስለሆነ የሆነ ያለውን ነገር ስለገለጡልን በጣም ደስ ብሎኛል። መወደው ተቋም ነው። እኔም ወደ ወጣቶቻችን ሄድስቲ ይሄ ነገር ያው የኤአይ ጉዳይ እነሱን በጣም የሚመለከት ስለሆነ ነውና አንድ ሪፖርት ሳይ ነበር የወርልድ ኢኮኖሚክ ፎረም ዘገባ ዲጂታል ክህሎት ያላቸው አፍሪካውያን የገቢ እድሎቻቸውን እርሶም ስላሉት ነው ዲጂታል ስኪል በጣም ብለው ስላሉ ነው በ40% ካላቸው መጨመር የሚችሉበትን ብቃት ይሰጣቸዋል። ስለዚህ ይሄ በጣም ወሳኝ ነገር ነው በተለይ በዚህ በኤአይ ዘመን። ስለዚህ ዲጂታል ትራንስፎርሜሽን እየተፋጠነ ሲሄድ የኢትዮጵያ ወጣቶች እንደ ተጠቃሚ ብቻ ሳይሆን ኮንሱመርስ ብቻ ሳይሆን የዲጂታሉ ጉዳይ ወደፊት አብሮ ፈጣሪዎች፣ ተጠቃሚዎች በረከቱን የሚቀስሙ በመሆን እንዴት መሳተፍ ይኖርባቸዋል። የተወሰነውን ጠቃቅሰዋል፣ ግን ወጣቶች ላይ ሞር ምክር እንዲሰጡ ስለምሻ ነውና በዚህ የኤአይ ዘመን ከዚሁ ጋር ተያይዞ የትምህርት ሪፎርም ውስጥ እንዴት ነው የሚታየው? ምናልባት የሚገደሉ ፊልዶች የማይኖሩ ሙያዎች ሊኖሩ ይችላሉ ወደፊት። የስራ ስምሪቱም ከዚሁ ጋር ጆብ ሎሶች ሊሆኑ ስለሚችሉ ይሄ እንዴት አብሮ መቃኘት አለበት? ብዙዎቹን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት በለቡ መብራት በድርጅቱ ተይዞ የነበረውን የመጨረሻ አዲሱን ዲያስፖራ ብሎክ ለሽያጭ አቅርቧል። በ8% ቅድመ ክፍያ ከ450 ሺህ ብር ጀምሮ በ60% የባንክ ብድር አማራጭ ቀድሞ ለሚመጣ 20 ደንበኞች ብቻ። ለመመዝገብ በ0923 150671 ወይም 81 ይደውሉ። በዓለም የቴክኖሎጂ እድገት ጉዞ ውስጥ ኢትዮጵያ ወደ ኋላ እንዳትቀር፣ እንዳትዘነጋ፣ ተጠቃሚ እንድትሆን ከሚያደርጉ ነገሮች አንዱ ቴክኖሎጂን ኢምብሬስ ማድረግ ነው። ሲወጣ አልፈልግም፣ አላቅህም፣ አትመቸኝም ብሎ መግፋት ሳይሆን ሞር ለማወቅ እና ከዚያም ለመጠቀም መሞከር የሁላችንም እንደ ማህበረሰብ ልምምድ ባህል መሆን አለበት። ወደ ወጣቶች ሲመጣ የመጀመሪያው ነገር ፕሮብለም አፕሪሺየት ማድረግና ለዚያ ፕሮብለም
መፍትሄ ማምጣት በአንድ ፓኬጅ የሚታዩ ጉዳዮች ቢሆኑም የብዙ ሰው ፈተና በዚያው በችግር ውስጥ ችግሩን በመናገር ችግሩን በመተንተን የሚጠመር ነው። ወደ መፍትሄ አይሄድ። ችግር እናያለን፣ ለዚያ መፍትሄ ማፈላለግ ነው ቴክኖሎጂ ማለት። አሁን ኢትዮጵያ ውስጥ ችግር ሞልቷል። በግራም በቀኝም በፊትም በኋላም ችግር አለ። የሚፈልገው ያንን ችግር የሚፈታ ቴክኖሎጂ የሚፈታ ዕውቀት ማምጣት ነው። ወጣቶች ያለውን ችግር እያዩ እንዴት እንደሚፈቱ የሚያስቡ ሶሉሽን ተኮር መፍትሄ ተኮር ከሆኑ ቴክኖሎጂ ለመጠቀም ያለው ፋይዳ ግዙፍ ነው። ለምሳሌ ሰምተህ ሊሆን ይችላል 5 ሚሊዮን ኮደርስ የሚል ኢኒሺየቲቭ አለን። 5 ሚሊዮን ኮደርስ ያለው እኛ 5 ሚሊዮን ሰው ቁጭ ብሎ ኮድ ይጻፋል አልንም። አንዱ ኮርስ ዲጂታል ስኪል ነው። እንዴት ኤአይ መጠቀም እንደሚችል ኤአይን ተጠቅሞ ስራውን እንደሚሰራ የሚሰጥ ቤዚክ ኮርስ ነው። ይሄ ኮርስ ለትልቅ ለትንሽ ለሴት ለወንድ አይልም። ለማንም ሰው አሁን በማንበብ መጻፍ የማይቸገር ስልክና ኮምፒውተር መጠቀም የሚችል ሰው ሁሉ ይሄንን ኮርስ ቢወስድ በቀላሉ ብዙ ነገሮች ሊያገኝ ይችላል። እኔ በግሌ የምጠቀምባቸው በጣም በርካታ ጉዳዮች አሉ። አንድ ሀገር በመሄድበት ሰዓት ወይ አንድ ሰው በማገኝበት ሰዓት ድንገት ከሆነብኝ ሲስተም እጠቀማለሁ። ስለሰውየው በቂ የሆነ መረጃ በሰዓታት ውስጥ በደቂቃ ውስጥ አገኛለሁ። እሱን ተጠቅሜ ሰውየው ጋር ፍሬያማ ንግግር አደርጋለሁ እና ያን ነገር ለማጥናት እንደ ድሮ ማገላበጥ፣ ዶክመንት መጽሐፍ ማንበብ ሰዎች ማስቸገር ቢሆንና አሁን አንድ አይደለም። ዲጂታል ስኪል ሲባል ለየለት ስራችን የምንጠቀምበት ነገር የምናገኝበት ነው። ለምሳሌ ድሮ እናንተ ሀገር ስመጣ በጣም ደስ ከሚለኝና ከአገሬ ቢኖር ብዬ ከማስበው ነገር አንዱ ጂአይኤስ ሲስተም ነው። በቀላሉ መኪና ተከራይተህ ወይም ከወዳጅ ወስደህ የምትፈልግበትን አድራሻ ሞልተህ እየተመራህ መንዳት በኢትዮጵያ ውስጥ የሚሳካ ነገር አድርጌ ብዙ ማስበው ጉዳይ አልነበረም። ዛሬ ያ ነገር ተችሎ ግን ዲጂታል ስኪል ስለሌለ ሰዎች ደግሞ የማይጠቀሙበት መሆኑን ስታይ፣ የሚጠቀሙበት አሉ አቬለብል ነው ቴክኖሎጂው፣ የማይጠቀሙበት መሆኑን ስታይ ቴክኖሎጂ ብቻ ሳይሆን ያን የመጠቀም አቅም ስኪሉ ምን ያክል ኢምፖርታንት እንደሆነ ያመላክታል። ኢትዮጵያ ውስጥ ያሉ ወጣቶች፣ አፍሪካ ውስጥ ያሉ ወጣቶች ብንፈልግም ባንፈልግም የነገውን ዓለም ፌት የሚወስኑ ናቸው። በኤአይ ዘመን አንተም ሰምተህ ይሆናል ብዙ ፈጠራ ከአፍሪካ እንደሚወጣ ይጠበቃል። እንደከዚህ ቀደሙ በፋይናንስ ወይም በአክሰስ ምክንያት የሚቀር ሳይሆን ብዙ ፈጠራዎች ይፈጠራሉ። ችግሩ ያለው እኛ ጋር ስለሆነ ያንን ፈጠራ እናቆየዋለን ወይ አናቆየውም ጉዳይ ነው። አነጋጋሪ ኢሹ ሊሆን ይችላል። ግን ፈጠራ ምንም ጥርጥር የለውም በመጪው ዘመን አብዛኛው ፈጠራ የሚካሄደው አፍሪካ ውስጥ ነው። ወጣቶች አሉ የሚሞክሩ የሚዳፈሩ እና ደግሞ ችግር በየቦታው የሚያዩ ያለ መፍታት በሚያደርጉት ጥረት ውስጥ በጣም ብዙ እውቀት ጀነሬት እንደሚያደርጉ ይጠበቃል። እና ወጣቶች መሞከር አለባቸው። መፍትሄ ተኮር መሆን አለባቸው። ሲያድጉ አሳዳጊ መሆን አለባቸው። ከፍ ሲሉ ወደ ላይ ጎታች እንጂ ወደታች ደፋቂ መሆን የለባቸው። እነዚህን አቲቲዩድስ እስከገነቡ ድረስ ለማወቅ ሁሌ ለመማር ትምህርት አያልቅም፣ ትምህርት አይበቃም። ሁሌ ለመማር ዝግጁ ካልሆን በቀር በሆነ ጊዜ የምናውቀው ዕውቀት መሰረት ይሆን እንደሆን እንጂ የመጨረሻ ፍሬ የምንቀምስበት ሊሆን አይችልምና ሁሌ ለመማር ዝግጁ መሆን፣ ለማካፈል ዝግጁ መሆን፣ ለመፍትሄ የምንጥር መሆንን ካስቀደምን የኢትዮጵያ ወጣቶች ተስፋ አላቸው። አሁን ብዙ ቦታ ሲሄድ እደነቃለሁ። ህፃናት ሮቦት የሚሰሩ በጣም ህፃናት ስታይ፣ ሮኬት የሚሰሩ ሰዎች ስታይ 20 ዓመት 30 ዓመት የቆመ አውሮፕላን አስነሳለሁ የሚል ወጣት ስታይ በየቦታው የሚገርሙ ሰዎች አሉ። እነሱን ለመስራት እንዲችሉ ምቹ ከባቢ ከተፈጠረላቸው መፍጠር የሚያስችል አቅም እንዳለ ይታያል በብዙ መንገድ። አምና ያየኸውን ኤግዚቢሽን ዘንድሮ ደግሞ ብዙ አሻሽለው ታያለ። ብዙ ነገር ኢትዮጵያ ውስጥ ይፈጠራልና ያን እየደገፍን ከኛም አልፎ ወደ አፍሪካ ከአፍሪካም ደግሞ እየተማርን እየተጋገዘን ከሄድን መጪው ዘመን ምንም ጥርጥር የሌለው የኢትዮጵያና የአፍሪካ ዘመን እንደሚሆን ሙሉ እምነት አለኝ። ወጣቶች ያን እያሰቡ በተስፈኝነት ስሜት በቀና አስተሳሰብ ስሜት መንቀሳቀስ ያስፈልጋል። ሰው ተስፋ ከሌለው ብርሃን የለውም። ብርሃን ከሌለው ደግሞ አይን ቢኖረው ማየት አይችልም እና ተስፋ በጣም አስፈላጊ ነው። ተስፋው ደግሞ ለመልካም ነገር መሆን እንችል አድርገን ከፈጠርናቸው ሁሌ የሚማሩ ከሆነ ይጨበጣል ነው እንግዲህ እንደ ወትሮው ይጨበጣል፣ ይቻላል
ይደረሳል የኔ እምነት። በጣም በጣም ደስ ይላል። በተለይ በግሩም ሁኔታ ያስቀመጡት በቴክኖሎጂ ኤቮሉሽን ውስጥ የሚተወተትቶ አዲሱ የተያዘ ነው የሚቀጥለው። ይህም አንድ ኮንሰፕት አለ፣ የሚያውቁት ኮንሰፕት ክሪኤቲቭ ዲስትራክሽን፣ የተቃርኖ ይመስል ቃል ነገር ግን ምርጫ ነው፣ የምርጫ ጉዳይ ነው። በሚጠፋው ሳይድ ሳይሆን በክሪኤቲቭ ሳይድ ሁሌ የሆኑ ሜዲያ ያስፈልጋል። ዛሬ ላይ ቁጭ ብለን ሸክላ ካላጫወትኩ አንልም ክላውድ ላይ ሙዚቃ ስትሪም ማድረግ እየቻለን። ስለዚህ እና ቀጥሎ ደግሞ የጠቀሱት በጣም ብዙ ሰው ላይ የማይታይ ለማለት የሚቸግረን ሁልጊዜ ማስተር መሆን የምንፈልገው በቃ እኔ ጨርሻለሁ የሚለው ማይንድ ሴታችን ብዙ ጊዜ ሲጎዳ እናየዋለን። ግን የህፃን ልጅ አይምሮ በቃ ኪዩሪዮሲቲ ከማስተር ይበልጣል፣ በተለይ በዚህ ዘርፍ። ምክንያቱም C++ አሁን ማስተር ነው ቢል አንድ ሰው መጥቶ ኢምፕሬስድ የሚሆን ሰው አለ ሩም ውስጥ? ቴክኒካል ሰው አይኖርም። ስለዚህ በጣም ወሳኝ ነው። ቅድም አነሳዋለሁ ያልኩት ጋር ልምጣ። የዛሬ 5 ዓመት በፊት የነበረው ምክር በጣም ብዙ ተረፉ ብዙ ሆኖ ስላየሁት ለኔም ሾውን ላዩትም ሰዎች ስለ ፎከስ የሰጡት ምክር ትዝ ይሎታል አይደለም? ብርጭቆ ይዞ ስለሚጓዘው ሰው እና በጣም በርካታ አዲሱ ትውልድ ልቦና ላይ ጥልቅ አዎንታዊ ተጽዕኖ አሳድሮ ነበር። ተቆርጣ እሷ ብቻ በጣም ብዙ ሰርኪሌት አድርጋለች። በጣም በግሩም ሁኔታ ምክሩ በጣም ይጠቅም ነበር። በውሃ የተሞላው ብርጭቆ ዲስትራክሽን ባለበት እና ያ አይ ቲንክ ጨርሶ መጀመርንም በጣም በግሩም ሁኔታ የሚያሳይ ነው። ስለዚህ ብዙዎች እምቅ ኃይላቸውን በዲስትራክሽኑ ላይ ሳይሆን በውጤቱ ላይና በጎ ፍጻሜው ላይ እንዳውሉ አነሳስቷቸዋል። ስለዚህ በዚህ ላይ በመስረት ለሚቀጥለው ትውልድ ሌላ ምክር እንደሚሰጥ ደስ ይለኛል። ጨዋታችንን እንቀጥላለን። ወደ ቴክኖሎጂ እንሄዳለን። ወጣ እንበልና እንደው ምክር በመሀል ይግባ ብዬ ነው እና በፍጥነት እየተቀያየረ ባለበት በዚህ ዳይናሚኩ በጣም ሀይ በሆነበት ዓለም ውስጥ የሚያጋጥሙትን ችግሮች ወጣቱ ወገኖቻችን ተግዳሮትና እድሎች እንዲሁም ሁለቱም አብሮ ይመጣል ሁልጊዜ አይደለም፣ በጥንቃቄ እንዲቃኝና ወደ ጎል እንዲደረስ እንደው ምን ምክር ይሰጣሉ ዛሬ እስቲ ለወጣቱ? ባለፈው ንግግራችን ስለ ፎከስ አውርተን ነበር። አሁንም ስቲክ አደርጋለሁ ፎከስ ላይ፣ ግን ደግሞ ፎከስ ፕላስ ፍሌክሲቢሊቲ። ለምንድነው ፍሌክሲብል መሆን የሚያስፈልገን? ቅድም እንዳነሳው ነው። አንድ ለእናቱ ለኢትዮጵያ ብርቅ አይደለም። አንድ ላሊበላ አለን፣ አንድ አክሱም አለን፣ አንድ ፋሲል አለን። አንድ ለእናቱ የሞላበት ሀገር ነው። ያን ማባዛት ነው ችግሩ። አንድ የተፈጠረ ነገር አሻሽሎ አዘምኖ በየቦታው ማርከስ ማብዛት ነው ችግሩ እንጂ ከዚህ ቀደምም ቢሆን ኢትዮጵያ ውስጥ የተሞከሩ ሙከራዎች አንዳንድ ሆነው ቀላል ቦታ የሚሰጣቸው አይደሉም። ለምሳሌ ተቋም ኢትዮጵያ አየር መንገድን መገንባት የቻለ ሀገር ለምንድን ነው የውስጥ ተቋማት ያልገነባው የሚል ጥያቄ ፕላስ ኦር ማይነስ 99% ኢትዮጵያውያን ነው ማኔጅ የሚያደርጉት የሚያስተዳድሩት። ኢትዮጵያውያን ያንን ከቻሉ ለምንድን ነው ሌላውን ቦታ መሰል ተቋም ያልፈጠር ነው? በሁሉ መስክ አንድ ለእናቱ የሆነበት ምክንያት ቅድም እንዳልከው አንድ ነገር ስናቅ በቃ ስታክ እናደርጋለን። ለምሳሌ በ60ዎቹ ፖለቲካ በሰባዎቹ የተሳተፉ ሰዎች ያኔ የሚያውቁትን ታክቲክ ያኔ የሚያውቁትን ኖሃው ዛሬ አፕላይ ማድረግ ይፈልጋሉ። ቴክኖሎጂው ተቀያይሯል። እነሱም የማይገባቸው በጣም በርካታ ነገሮች ተፈጥረዋል። ከዛ ጋር አብረው ሳይማሩ አብረው ሳያድጉ እነሱ ቆመው ግን አሁን ያለውን ዓለም በዚያ ጊዜ በነበራቸው እውቀት መወሰን ይፈልጋሉ። ፍሌክሲቢሊቲ ከጠፋ ለመማር ያለ አቅም ለማደግ ያለ አቅም ይወሰናል። ፎከስ በጣም ኢምፖርታንት ነገር ነው። ፎከስ ሆነን አንድ ነገር ከተማርን በኋላ ግን ያ የዓለም መጨረሻ ነው ብለን ማሰብ የለብንም። ፍሌክሲብል መሆን አለብን። የማናውቃቸው ጉዳዮች እንዳሉ ማሰብ ያስፈልጋልና ወጣቶች በውስጣቸው በጣም የታመቀ ጉልበት አለ። ወጣትነት በገንዘብ ልትገዛው የምትችለው ነገር አይደለም። ኃይል አለው፣ ኢነርጂ አለው። ያ ኢነርጂ፣ ያ ኃይል፣ ያ የመፍጠር አቅም፣ ያ የማድረግ አቅም ምን ላይ ይውላል ነው። ለምሳሌ እድሜያቸው ጠና ያሉ ሰዎች በቀን 30 ደቂቃ 40 ደቂቃ ቢንቀሳቀሱ በቂ ሊሆን ይችላል ከእድሜያቸው የተነሳ። ወጣቶች ግን ለምን በአንድ ሰዓት ይወሰናሉ? ብዙ ጊዜ በመንቀሳቀስ ፊዚካሊ ፊት መሆን ብቻ ሳይሆን ብዙ ነገር ኦብዘርቭ ማድረግ አለባቸው። በዛ ኦብዘርቬሽን ውስጥ እውቀት ስለሚመጣ ማለት አሁን ኦብዘርቭ ስታደርግ ፎከስ ካላደረግ ያንም ስለምታይ እውቀት አይቀርልህም። ብዙ መረጃ ነው ያለው። የምትፈልገውን ለይተህ ማወቅ አለብህ። ፎከስ የሚያስፈልገው እሱ ላይ ነው። ያየኸው ነገር ደግሞ የዓለም መጨረሻ እንዳለ ደግሞ ፍሌክሲብል መሆን ያስፈልጋል እና ወጣቶች ያላቸውን ጉልበት ያላቸውን የተከፈተ አእምሮ፣ ጭንቅላት፣ ኢነርጂ መልካም ነገር በማድረግ ለአንድ ሰው ጥቅም በሚሰጥ ነገር ላይ በማዋል ቢጠቀሙ በጣም ጠቃሚ ነው ብዬ አስባለሁ። አሁን ባለንበት ዘመን ቀደም ብዬ እንዳነሳሁት ትልቁ ችግር አጀንዳ ፍሬሚንግ ነው። ስለፈለከው ጉዳይ አጀንዳ ክሬት አድርገህ ትዳር ታፋታለህ፣ ሀገር ታናውጣለህ፣ ብሔርን ከብሔር እምነትን ከእምነት ታጋጫለህ። ዓለም እንደዛ ሆኗል።
ይሄ ዲጂታል ኤጁ ያስከተለው ጣጣ አለ። ከዚህ ቀደም የምናውቀው ፖለቲካ፣ የምናውቀው ውጊያ፣ የምናውቀው ሚዲያ አሁን በብዙ ቴክኖሎጂ ተጭኖታል፣ ተቀያይሯል። በዚህ ጊዜ ውስጥ የሰማነው ነገር ሁሉ ትክክልና እውነት ነው ብሎ ወደ አክሽን የሚገባ ሳይሆን አናላይዝ ማድረግ የሚችል ባላንስ ማድረግ የሚችል ከተለያዩ ሶርሶች መረጃ ትሪያንጉሌት ማድረግ የሚችል ቢሆን ጠቃሚ ነው ብዬ አስባለሁ። ስለ ብዙ ጠቃሚ ነገሮች የምሰማቸው ወሬዎች እና ሰው ኢንተርቴን የሚያደርግበት ደረጃ ይገርመኛል በብዙ ጉዳዮች። ግን ተስፋ የማደርገው እንዳልኩህ ጨርሶ የመጀመር ልምምድ ስላለ ባለቀ ነገር ውስጥ ትውልድ አይቶ ይፈርደዋል በሚል ይታለፋልና ወጣቶች ሚስ እንዳያደርጉ ለመማር የሚንቀሳቀሱ የሚያዩ ፍሌክሲብል የሆኑ ማኑቨር ማድረግ የሚችሉ የሚሰሩት ማንኛውም እንቅስቃሴ ግን ሰው ለመርዳት ለመጥቀም ሰው ለማንሳት እንዲሆን በቀና መንፈስ ተስፈኞች ቢሆኑ ህልመኞች ቢሆኑ ጥሩ ነው ብዬ አስባለሁ። በጣም ብዙ የሚገርሙ ወጣቶች ኢትዮጵያ ውስጥ ግን አሉ። የሚገርሙ ከዚህ ቀደም ስራ ስንሰራ የማታ ሽፍት አያስፈልግም ኢትዮጵያውያን አይሰሩም ተብሎ ነበር። አዲስ አበባ ላይ ጀመር። ጅማ ሄደን ስንጀምር ጅማማ ሰው ከጫት ላይ ተነስቶ ስራ አይሰራም ተባለ። አሁን የማታ ሽፍት ወጣቶች ቀጥሎ ይሰራሉና እድሉ ካለ ቶሎ የመማርና የማደግ ፍላጎት ያላቸው በጣም በርካታ ወጣቶች አሉ። ባለን የወጣት ቁጥር ልክ ግን ማደግ ይኖርበታል ብዬ አስባለሁ። ክቡር ጠቅላይ ሚኒስትር በአጭሩ ፋይዳው ምንድን ነው? የፋይዳ ዘርፈ ብዙ ነው። ራዕዮና ጉዞ ውስጥ በጣም ወሳኝ ብለው እንደ ሌጋሲ የሚያስታውሳቸው እርምጃዎች የትኛዎቹ ነው ብለው ያስባሉ? በሳይንስ ሙዚየም ሊያስታውሱ ይችላሉ። በአርቲፊሻል ኢንተለጀንስ ሊያስታውሱ ይችላሉ። በሰርት ሊያስታውሱ ይችላሉ። የመጀመሪያው ሳተላይት ወደ ሰማይ ወጣችው በእኛ ጊዜ ነው። በስፔስ ቴክኖሎጂ ሊያስታውሱ ይችላሉ።